ውድ የአራዳ ፍሊክስ ቤተሰቦች እንኳን ደህና መጣችሁ። ዛሬ ልባችንን በሚያሞቅ ታሪካችንን በሚያስታውስ ወደ አንድ ልዩ የጊዜ ጉዞ እንወስዳችኋለን። የፀሐይ ብርሃን በኢትዮጵያ ሰማይ ላይ ሲያርፍ የጊዜ መንኮራኩር በሚዞርበት በዚህ ምድር የራሷ የሆነ የዘመን አቆጣጠር ያላት ጥንታዊት ሀገር አለች። ኢትዮጵያ የራሷ የሆነ ልዩ የዘመን አቆጣጠር ያላት ሀገር ናት። ይህም ብዙ ጊዜ የውጭ ሰዎችን ቀልብ የሚስብ የራሳችንን ኩራት የሚያጭር ነው። ከዓለም አቀፉ የዘመን አቆጣጠር በ7 ዓመት እና 8 ወራት ልዩነት ወደ ኋላ የምንገኝበት ምክንያት ምንድን ነው? ይህ ልዩነት ዝም ብሎ የመጣ ሳይሆን የጥንት ጥበብ፣ ጥልቅ እምነት እና የረጅም ጊዜ ስሌቶች ውጤት ነው። በዚህ ጉዞአችን የኢትዮጵያ የቀን አቆጣጠር ለምን እንዲህ ልዩ እንደሆነ፣ የጥንት ሊቃውንቶቻችን የፀሐይና የጨረቃ መንገድ እንዴት እንደተከታተሉ፣ የጊዜ ሚስጥርስ እንዴት እንደፈቱ በጥሞና እንቃኛለን። ይህ ልዩነት የኢትዮጵያን ታሪክ፣ ባህልና መንፈሳዊነት የሚያንጸባርቅ መሆኑን እንረዳለን። የኢትዮጵያ የቀን አቆጣጠር የራሷን የጊዜ ምት የምትከተል ጥንታዊት ሀገር መዲና ነው። በየቀኑ የምናከብረው፣ በየዓመቱ የምንደሰተው የኢትዮጵያ የዘመን አቆጣጠር የጥበብና የጥናት ውጤት ነው። ወደዚህ አስደናቂ የጊዜ ዓለም ጉዞአችንን እንጀምር። በመጀመሪያው ትዕይንት ላይ የኢትዮጵያ የቀን አቆጣጠር በ7 ዓመታት ከሌላው ዓለም እንዴት እንደሚለይ አይተናል። አሁን ደግሞ የዚህን አስደናቂ ልዩነት ምንጭ በጥልቀት እንመልከት። ዋናው ምክንያት የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት በተመለከተ የዘመን አቆጣጠር ስሌት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ሐዋርያዊ ዘመን ጀምሮ ስትጠቀምበት የኖረችው የራሷ የሆነ ጥንታዊና ሥርዓተ ቤተክርስቲያንን የተከተለ የዘመን አቆጣጠር አላት። የቤተክርስቲያናችን ሊቃውንት ቅዱሳት መጻሕፍትና ጥንታዊ የቤተክርስቲያን መጽሐፍት የዓለምን ዕድሜና የጌታችንን ልደት በትክክል ያሰሉ ነበር። በዚህ ስሌት መሠረት ጌታ ኢየሱስ ክርስቶስ የተወለደበትን ዓመት እንደ መነሻ በመውሰድ የቀን አቆጣጠሯን ቀጠለች። ይህ በእንዲህ እንዳለ በምዕራባውያን ቤተክርስቲያናት ዘንድ ደግሞ በ6ኛው ክፍለ ዘመን አካባቢ ዲዮናስዮስ ኤክሲጉስ ዲያንሴስ ኤቼጌስ በሚባል መነኩሴ አማካኝነት የጌታን ልደት ዓመት በተመለከተ አዲስ ስሌት ተካሄደ። ዲዮናስዮስ በዚያን ጊዜ በሮማ ግዛት ይሰራበት ከነበረው የዘመን አቆጣጠር ጋር በማጣመር የራሱን ጥናትና ስሌት አደረገ። በዚህም የተነሳ የጌታን ልደት ዓመት በተመለከተ የ70 ዓመት ልዩነት ተፈጠረ። በአጭሩ የኢትዮጵያ ቤተክርስቲያን ከጥንት ጀምሮ የያዘችውን የመጀመሪያውን ስሌት ሳትቀይር ስትቀጥል፣ ምዕራባውያን ደግሞ በኋላ ላይ በተደረገው ማስተካከያ ምክንያት የ7 ዓመት ልዩነት ፈጠሩ። ይህ የዘመን አቆጣጠር ስሌት ልዩነት የኢትዮጵያን የቀን አቆጣጠር ከዓለም አቀፉ የጎርጎሮስ አቆጣጠር በ7 ዓመታት የሚለየው ዋነኛውና መሠረታዊ ምክንያት ነው። የጌታችን ኢየሱስ ክርስቶስ ልደት በምድር ላይ ከተፈጸሙት ታላላቅ ክስተቶች አንዱ ነው። ይሁን እንጂ የጥንት ክርስቲያናዊ ማህበረሰቦች ይህንን ታላቅ ክስተት ለመቁጠር የተለያዩ ዘዴዎች ነበሯቸው። በዚያን ዘመን መረጃዎች እምብዛም ግልጽ ስላልነበሩ እያንዳንዱ ቤተክርስቲያን የራሷን ጥናትና ስሌት ትከተል ነበር። ይህ ደግሞ በቤተክርስቲያናት መካከል የዓመተ ምሕረት ልዩነት ከብዙዎቹ ስሌቶች መካከል በ6ኛው ክፍለ ዘመን አካባቢ የሮማውያን መነኩሴ ዲዮናስዮስ ኤክሲጉስ ዲያንሴስ ኤቼጌስ የራሱን ጥልቅ ጥናት አደረገ። እርሱም የጌታችንን ልደት መነሻ በማድረግ አዲስ የዘመን አቆጣጠር ሥርዓት አዘጋጀ። ዲዮናስዮስ ኢየሱስ የተወለደው ከሮም ከተማ መሠረት አብህረድ ካንደ 753 ዓመታት በኋላ እንደሆነ ገመተ። ይህንንም ዓመተ ምሕረት ኤኖብዶናይን ብሎ ሰየመው። ይህም የጌታ ዓመት ማለት ነው። ይህ የዲዮናስዮስ ስሌት ቀስ በቀስ በአብዛኛው ምዕራባዊ ዓለም ዘንድ ተቀባይነትን አግኝቶ ዛሬ የምናውቀው ዓለም አቀፍ የዘመን አቆጣጠር መሠረት ሆነ። ይሁንና የኢትዮጵያ ቤተክርስቲያን የራሷን ጥንታዊ ስሌት ጠብቃ ስለመጣች የዓመታት ልዩነት መፈጠሩ አይቀሬ ነበር። ይህ የቆየና የጠለቀ የሂሳብ ልዩነት ኢትዮጵያ በዓለም አቀፉ የዘመን አቆጣጠር ላይ 7 ዓመታት እንድትዘገይ ወሰነ። በዓለም ዙሪያ የዘመን አቆጣጠር ለውጦች ሲደረጉና አዳዲስ ስሌቶች ሲፈጠሩ፣ ኢትዮጵያ ግን የራሷን ጥንታዊና ስር የሰደደ የዘመን አቆጣጠር ጠብቃ ቆይታለች። ይህ የሆነበት ዋናው ምክንያት ኢትዮጵያ ከጥንት ጀምሮ የራሷን ከክርስትና እምነቷ ጋር የተቆራኘ የቤተክርስቲያን ስሌትና የዘመን አቆጣጠር ስለነበራት ነው። ይህ አቆጣጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሳፈ በግብፅ ኮፕቲክ ቤተክርስቲያን ተጽዕኖ ስር ቢሆንም በራሱ መንገድ የኢትዮጵያን ባህልና መንፈሳዊነት የሚያንጸባርቅ ነው። ከሺህ ዓመታት በላይ ይህ ስሌት የሀገሪቱን ታሪክ፣ በዓላትና ዕለታዊ ሕይወት መርቷል። በምዕራቡ ዓለም አዲስ የዘመን አቆጣጠር በተለይም ግሪጎሪያን ካሌንደር ሲመጣ ኢትዮጵያውያንን የመቀበል ፍላጎትም ሆነ አስፈላጊነት አልነበራትም። በአገሪቱ ውስጥ ያለው የቤተ ክርስቲያን ሥርዓት፣ የግብርና ዑደት፣ በዓላትና ሌሎች ማኅበራዊና ኢኮኖሚያዊ ክንውኖች ሁሉ የራሳቸውን የኢትዮጵያ አቆጣጠር ተከትለው ስለሚሄዱ የውጭውን ስሌት መቀበል ለኢትዮጵያ ጽንሰት ተጎብሮ የጥንት ቅርስና ልዩ ማንነት ጠብቃ የራሷን ባህልና መንፈሳዊ እሴት አስጠብቃ ለመኖር መርጣለች። ይህም ምርጫ እስከ ዛሬ ድረስ የምንጠቀመውና ከዓለም አቀፉ የዘመን አቆጣጠር በ7 ዓመታት የሚለየው የኢትዮጵያ የዘመን አቆጣጠር እንዲቀጥል አድርጓል። በእያንዳንዱ ቀን፣ በየዓመቱ መለወጫ ኢትዮጵያ የራሷን ታሪክ፣ የራሷን መንገድ፣ የራሷን ብርሃን እንደምትከተል በግልጽ ያሳያል። ይህ ደግሞ በጊዜ ፍሰት ውስጥ የቆየችበትን ልዩ ስፍራ የሚያስረዳ ሲሆን የዘመናት ሁሉ
ኢትዮጵያ ያላትን ጥንታዊ ስሌት ጠብቃ መቆየቷ እንደምን አይቻልን? የኢትዮጵያ የቀን አቆጣጠር ሌላው ልዩ ገጽታ ጳጉሜን የተባለው 13ኛው ወር ሲሆን ይህ የጊዜ አቆጣጠር ኢትዮጵያን የ13 ወራት ጸጋ ባለቤት ያደርጋታል። ጳጉሜን በኢትዮጵያ ቀን አቆጣጠር እንደ 13ኛው ወር ተወጅዶ የሚካፈል ብቸኛ ወር ነው። ይህ ወር የኢትዮጵያ ባህልና ታሪክ ክፍል ነው። ጳጉሜን በኢትዮጵያ ቀን አቆጣጠር ከጳጉሜ 1 እስከ ጳጉሜ 5 ድረስ የሚደረግ ከማንኛው ወር ይሻል አስኪኝና በጣም ታማኝ የሆነ ወር ነው። የኢትዮጵያ ቀን አቆጣጠር በህዳሴ ግዛት ጊዜ ተመረ ጳጉሜ ግን በኢትዮጵያ ቀን አቆጣጠር ባለው ስም ከሌሎች ወራት የተለየ በራሱ ነው። በአሁኑ ወቅት ከኢትዮጵያ ቀን አቆጣጠር ጋር አብራንተ ቀን አቆጣጠርን በመጠቀም ኢትዮጵያውያን አንድ ባንድ እንደሚገኝ እስኪደረግ አንድ አስተምሮ ለማየት እንችላለን። እንጠብቅም ለማየት እንችላለን። እንቁ ያከባዋሬ ጳጉሜን የ13 ወራት ጸጋ ኢትዮጵያ የቀን አቆጣጠር ስሌት ባህል ታሪክ ይህ ልዩ የኢትዮጵያ ዘመን አቆጣጠር ወዳጆቼ ከቀኖችና ከወራት ስሌት እጅግ የላቀ ነው። እርሱ የጥንታዊቷ ኢትዮጵያ ሕያው መስተዋት ነው። ለሺህ ዓመታት ሳይቋረጥ የዘለቀ የስልጣኔያችን የጥልቅ እምነታችንና የባህላችን መሠረት ነው። እያንዳንዱ ቀን እያንዳንዱ ወር የትውልዶችን ጥበብ የቀደሙ አባቶቻችን ቅርስና የማንነታችን ውበት ይዟል። ይህ የጊዜ አቆጣጠር ሥርዓት ኢትዮጵያዊነትን የሚያንጸባርቅ ኩራት የሚያጎናጽፍ ልዩ ውበት አለው። በውስጡም የኢትዮጵያን ጥንታዊ ታሪክ መንፈሳዊ ቅርሷንና የማይለወጠውን ማንነቷን እናገኛለን። 7 ዓመት ወደ ኋላ መሆኑ የዘገየንበት ሳይሆን የጥንት ሥርዓታችንን በመጠበቅ ከዓለም ጋር ያለንን ልዩነትና ታላቅነት የምናሳይበት ምልክት ነው። የ13 ወር የሚለው አባባልም ከዚህ የሚመነጭ እውነት ነው። በእውነትም ኢትዮጵያ በዓመቷ ውስጥ ተጨማሪ ወር ተጨማሪ ጸጋና በረከት ያላት ምድር ናት። እናም የዛሬው ታሪካችን ፍጻሜ ላይ ስንደርስ ይህ የዘመን አቆጣጠር የኢትዮጵያ ሕዝብ ማንነት ወሳኝ አካል መሆኑን እንረዳለን። በዓለም ዙሪያ ያሉ ኢትዮጵያውያን ሁሉ የሚኮሩበት ከትውልድ ወደ ትውልድ የሚተላለፍ ውድ ቅርስ ነው። የዛሬው ምሽት ይህን የሀገራችንን ውድ ሀብት እያሰባችሁ በሰላም እንድታድሩ እመኛለሁ። ይህን የመሰሉትን ኢትዮጵያዊ ታሪኮች ከወደዳችሁ የአራዳ ፍሊክስ ቤተሰብ ለመሆን ሰብስክራይብ በማድረግ እንድትቀላቀሉን በትህትና እንጠይቃለን። እስከሚቀጥለው ጊዜ ድረስ መልካም ምሽት ይሁንላችሁ። 1 መስተዋት መስታወት ማሮር 2 ስልጣኔ ሴውደን ከገዋያችን 3 የሚያንጸባርቅ የማያንጸባርቅ ፈፈክቴን 4 ሀብት ሂያብድ ትሬስር ዊያውድ